በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቅሌስያ መርሃ ግብራችን ነው። በዛሬው የአቅሌስያ መርሃ ግብራችን ከቅዱስ ያሬድ ድርሰቶች ባህል መጽሐፈ ድጓ የዘሩ ምንጮች ምን ምን ናቸው የሚለውና ያለን ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ቅዱሳን እንዘይብሉ ቅዱስ 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 እግዚአብሔር እንደ አውሮፓውያን አቆጣጠር የካቲት 2 ቀን 1835 ዓመተ ምህረት አድራሻውን ለብሪቲሽ ፓርላመንት አድርጎ ሎርድ ማኩሎይስ ሰው የራሱን ሀገር ዕውቀት ንቆ በሌላው ሀገር ዕውቀት ላይ ጥገኛ ሲሆን ስለሚፈጠረው የማንነት ቀውስ እና የሥነ ምግባር ውድቀት እንዲህ ነበር ያለው። አፍሪካን በቁመቷና ወርዷ ተጓዝኩባት። በአህጉሪቱ ውስጥ አንድም ለማኝ ሌባም አላየሁም። ይህም የአህጉሪቱ የሥነ ምግባር ሀብት ነው። የዚህ አይነት የሥነ ምግባር ሀብት ያለውን ሀገር ሕዝብ ፈጽሞ ማሸነፍ አንችልም፣ የሀገሪቱ የጀርባ አጥንት የሆነውን የምግባር ልዕልና ካልሰበር ነው በስተቀር። ይህም መንፈሳዊነትና ሀገር በቀል ዕውቀት ነው። ስለዚህ ይህን ለማሳካት ከአህጉሪቱ ጥንታዊ የትምህርት ዘዴና ባህል ይልቅ የውጭ ዓለም የእንግሊዝ ትምህርትና ባህል የተሻለ እንደሆነ ሲቀበሉ በራስ መተማመናቸውን ሀገር በቀል ዕውቀትና ባህልን ያጣሉ። ከዚያ እኛ እንደምንፈልገው እናደርጋቸዋለን፣ እውነተኛ ተገዢ ሕዝብም ይሆኑልናል በማለት ጽፎ ነበር። የቀድሞው የሀገራችን ንጉሥ ቀዳማዊ አፄ ኃይለ ሥላሴም ወጣቱ ከሀገሩ ዕውቀት ይልቅ ይበልጥ ወደ ምዕራቡ ትምህርት ልቡ ሲሳብ ልጓም መሰል ሐሳባቸውን ጣል አድርገው ነበር። የራሱን ሀገር ትምህርት ሳይማር የሌላውን ሀገር ትምህርት እማራለሁ የሚል በድቡሽት ላይ ቤቱን የሚሠራ ሰውን ይመስላል በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቆጥሮ የማያልቀውን አይነተ ብዙ ትምህርቷን ትውልዱ ይማር ዘንድ የቤተ ክርስቲያኒቱ መተዳደሪያ በሆነው ቃለ ዓዋዲ አንቀጽ 19 ስር በ14 ንዑሳን አንቀጽ እያንዳንዱ አጥቢያ አብያተ ክርስቲያን የአብነት ትምህርትን እንዲያስፋፋ ታዛለች። ዛሬ ባህር ከሆነው የአብነት ትምህርት አንዱን የዜማ ትምህርት መዝገብ ስለሆነው መጽሐፈ ድጓና ድጓውን ስላዘጋጀው ቅዱስ ያሬድ መምህር በእውቀቱ ይልማ የድጓ ዝማሬ መዋሥዕትና አዲስ ኪዳን መምህር፣ የሥነ መድኃኒት ባለሙያ፣ አመራር፣ ቋንቋና ስነ ጽሑፍ በሁለተኛ ዲግሪ የተመረቁ ስለ ቅዱስ ያሬድና ድጓው ይሄን ይሉናል። የቅዱስ ያሬድ ሰማያዊ ራእይ ምን ነበር? ስለ መጽሐፈ ድጓ ከመነጋገራችን በፊት ስለ መጽሐፉ ባለቤት ስለ ቅዱስ ያሬድ የተወሰነ ነገር ማለት ይኖርብናል። ቅዱስ ያሬድ በ505 ዓመተ ምህረት ሚያዝያ 5 ቀን ነው በአክሱም ከተማ የተወለደው። ያሬድ በሚል ስም ቀድሞ የተጠራው የመላልኤል ልጅ ለአዳም 6ኛ ትውልድ እንደሆነ የሚታወቀው ያሬድ ነው። ቅዱስ ያሬድ የተሰየመው በዚህ መጽሐፍ ቅዱሳዊ ስም ነው የተጠራው። ቅዱስ ያሬድ የአባቱ ስም የእናቱ ስም ታውክልያ ይባላል። በአባቱ ወገን ከነገስታት በአባቱ በኩል ከነገስታት ወገን ይወለዳል። በእናቱ በኩል ደግሞ ከካህናት ወገን ነው የሚወለደው። ቅዱስ ያሬድ አስተዳደጉ ትንሽ ሕይወቱ ፈተና የበዛበት ይመስላል። ምክንያቱም ገና በሕፃንነቱ አባቱ በሕይወተ ሥጋ ተለይቶታል። ቀደም ሲል እንደተናገርኩት በእናቱ ወገን ከካህናት በኩል ስለሆነ የእናቱ ወንድም የደወን ዘገበዛ አክሱም በመባል የሚታወቀው ቤተ ቀጤን ያስተምር ስለነበረ ቅዱስ ያሬድን እንዲያሳድገው በዛውም እንዲያስተምረው ወስዳ ለወንድሟ እናቱ ለየደወን ሰጥተዋለች። በዛ ያለ ቅዱስ ያሬድ ባጎቱ ጋር ሆኖ ሲማር ትምህርት ሊገባው አልቻለም፣ አስቸገረው። በዛ ያዘን ይጸልይ ነበር። መምህሩም አብዝቶ ይገርፈው ነበር። ከግርፋቱ ብዛት የተነሳ ቅዱስ ያሬድ ተማሮ ማይኪራህ ወደሚባል ቦታ ሄዶ ተሰውሮ ተደብቆ ነበረ። በዛ ያ ቦታ ደግሞ በአጋጣሚ የእብነ ሐኪም በመባል የሚታወቀው የአጤ ምኒልክ ቀዳማዊ መካነ መቃብር ያለበት ቦታ ነው ያ ቦታ። በዛ ቦታ የወርቅ የብር የሐር አልባሳት ያሉበት የተቀመጡበት ሳጥን ያለበት ቦታ ነበረ። እዛ ከአንዲት ዛፍ ስር ተጠልሎ ተቀምጦ እያለ በተመስጦ እያዘነ ባለበት ሰዓት አንዲት ተሐዋሲ ትል ወደ ዛፉ ቅርንጫፍ ለመውጣት እየታገለች ከመካከሉ ስትወድቅ
ለስድስት ጊዜ ያህል ከመካከል እየወደቀች እያለች በሰባተኛው ግን ወጥታ ከቅርንጫፉ ደርሳ ያሰበችው ቅጠል ላይ ደርሳ ስትመገብ ያያል ቅዱስ ያሬድ። ከዛች ትንሽ ፍጡር ተምሮ ትምህርት ወስዶ ይቺ ተሐዋሲ ይህን ያህል ሀሳቧን ለማሳካት ስትደክም ስትጥር መጨረሻም ላይ ስታሳካ እኔ እንዴት ከዚች አንሳለሁ በሚል ከዛች ተምሮ ተመልሶ ወደ መምህሩ ወደ ጌዴዎን ይሄድና መምህሩን ይቅርታ ጠይቆ እንዲማር አስፈቅዶ ትምህርቱን ይቀጥላል። በዚህ መካከል እያለ ለብዙ ዘመናት አስቸግሮት የነበረው ትምህርት ተገልጦለት በጥቂት ቀናት 150 መዝሙረ ዳዊት፣ መኃልየ ነቢያት፣ መኃልየ ሰሎሞንን ማጠናቀቅ ችሏል። በአንድ ቀን ነው ያጠናቀቀው የሚሉም አሉ። በጥቂት ጊዜ ማለት ግን በአንድ ቀን የሚለውን አይጻረርም። ምክንያቱም በጥቂት ጊዜ ማለት ጊዜያት በዕለት በሳምንት በሰዓታት የሚለኩ ስለሆነ ማለት ነው። ከዚያው አያይዞ 80 መጻሕፍት ንባባቸውን ከነትርጓሜያቸው ብቻ ሳይሆን ከነ ምስጢራቸው መረዳት ቻለ ቅዱስ ያሬድ፣ ተገልጾለታል ማለት ነው። ይህን ያየው መምህሩ ጌዴዎን አንተንስ ማስተማር አይቻለኝም አስተምር ብሎ በወንበሩ ተክቶት በመምህሩ ወንበር ተተክቶ ያስተምር ነበር። በኋላም መምህሩ በሞተ ስጋ ሲያልፍ በአባ ጌዴዎን እግር ተተክቶ ያስተምር ነበር ቅዱስ ያሬድ። በዚህ መካከል ላይ ያለ እያስተማረ ባለበት ሰዓት ወደ ገበዛ አክሱም ለአገልግሎት ሲሄድ 3 ወፎች ከኤዶም ገነት መጥተው ያሬድን በልሳነ ሰብ በሰው ቋንቋ በግዕዝ ቋንቋ ያሬድ ብላ ትጠራዋለች አንዷ ወፍ። እነሱም ከኤዶም ገነት ከእግዚአብሔር ተልከው እንደመጡ ምስጢራዊ ዜማ እግዚአብሔር ሊገልጥለት እንደፈለገ ሲነግሩት ቅዱስ ያሬድ በዛው ተነጥቆ ወደ ኢየሩሳሌም ሰማያዊት ይሄዳል። ወደ ኢየሩሳሌም ሰማያዊት ሄዶ ቅዱሳን መላእክት ሲያመሰግኑ በዜማ ይሰማል። ከዛ በፊት ዜማ በመላእክት እንጂ በሰው ጆሮ ተሰምቶ አያውቅም። ቅዱስ ያሬድ ያንን በልቡ በአእምሮም ይዞ በተመስጦ ሆኖ ወደ መካነ ሙላዱ ወደ አክሱም ወደ ጽዮን ቤተ መቅደስ ገብቶ ቀዳሚሃ ለጽዮን ሰማይ ሳረረ የሚለውን አርያም ደርሶታል። ለማሳጠር ነው፣ ታሪኩ ብዙ ነው። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማይ የሳረረው በዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ በአራራይ ዜማ አዚሟል። ይህን ምስጋና ለአብ ይገባል፣ ምስጋና ለወልድ ይገባል፣ ምስጋና ለመንፈስ ቅዱስ ይገባል። ከጽዮን በመጀመሪያ ሰማይና ምድርን ፈጠረ። ዳግመኛም ለሙሴ ደብተራን እንዴት እንደሚሰራ አሳየው እንደማለት ነው። የድጓ አርእስት እነማን ናቸው? ከዚያው አያይዞ 22ቱን አርእስተ ዜማ አርእስተ ድጓ ደርሷቸዋል ቅዱስ ያሬድ። 22ቱ አርእስተ ዜማ ወይም አርእስተ ድጓ የሚባሉት በቁጥር ሲቀመጡ ዋዜማ፣ በሐምስት፣ እግዚአብሔር ነግሰ፣ ይትባረክ፣ ሰለስት፣ ሰላም፣ አቡን ወይም መዝሙር፣ ዘአምላኬ፣ ሚበዝሁ፣ አርባዕት፣ ብፁዕ ዘይሌቡ፣ መወድስ፣ ኩልክሙ፣ እዝል፣ ዘይእዜ፣ ማህሌት፣ ስብሃተ ነግህ፣ እስመ ለዓለም፣ አርያም፣ ክብሪኤቲ፣ ዝማሬ፣ ዕጣነ ሞገር ናቸው። እነዚህ 22ቱ አርእስተ ድጓ ነው የሚባሉት። እነዚህ 22ቱ በ22ቱ ስነ ፍጥረታት የሚመሰገን ጌታ የሚመሰገንባቸው ናቸው። እነዚህ በዛ ልክ በ22ቱ ስነ ፍጥረት ልክ ነው ቅዱስ ያሬድ ይህን ዜማ ያዜመው። እነዚህንም ሲያዜማቸው በሶስት ስልተ ዜማ በሶስት የዜማ አይነት በግዕዝ በእዝል በአራራይ ነው ያዜማቸው። እነዚህን 22ቱን አርእስተ ዜማ ሲያዜማቸው በሶስት ስልተ ዜማ ነው። ሶስቱ ስልተ ዜማ የሚባሉት ግዕዝ፣ እዝል፣ አራራይ ይባላሉ። ሶስት ስልተ ዜማ መሆናቸውም ግዕዝ የአብ ምሳሌ ነው፣ እዝል የወልድ፣ አራራይ የመንፈስ ቅዱስ ምሳሌ ነው። የሶስቱ ስልተ ዜማ አይነትና አባባልስ ምን ይመስላል? ከነዚህ ከ22ቱ አርእስተ ዜማዎች አርእስተ ድጓዎች መካከል ግዕዝና አራራይ እዝልና አራራይ ግዕዝ እየተፈራረቁ በአንድ መዝሙር ላይ ሊገኙ ይችላሉ። በአራራይ በተለይ እጅግ ብዙ ናቸው። ግዕዝና አራራይ እየተደራረቡ የሚባሉባቸው እየተፈራረቀ የሚባልበት ማለት ነው። ለምሳሌ ከመዝሙራቱ አንዱን ብንወስድ በአርእስተ ዜማ ካየነው 40 ነው። ዘበዳዊት ተነበየ ወበዮሐንስ
እስከሚለው ግዕዝ ነው። ጥምቀተ ሐሬ በቃና ዘገሊላ ማየ ወይነ ረሰየ ብሎ በአራራይ ይጨርሳል። በግዕዝ ጀምሮ በአራራይ ነው የሚጨርሰው። ይሄ ግን በግዕዝም ግዕዝ፣ እዝል፣ አራራይ በአንድ ላይ እየተፈራረቁ የሚባሉበት ደግሞ አንድ መዝሙር ብቻ ነው ያለው። እሱም የደብረ ታቦር ሰለስት ነው። ወአመሰዱስ ነስኦሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወአይረጎሙ ደብረ ነዋሃ የሚለው ነው። እሱ እንግዲህ አንዳንድ ሊቃውንት ይሄም እዝልና ግዕዝ ነው እንጂ አራራይ የለውም የሚሉ አሉ። ግን ብዙ የዜማ መምህራን የሚስማሙበት ስምዓኒ እግዚኦ ጸሎቴ ወይብጽሕ ቅድሜከ ገአርየ ወይትሜት ገጸከ እምኔየ ብሎ በእዝል መጥቶ በዕለተ ምንዳቤ የምትለዋ ላይ አራራይ ይገባል። ከዛ በእዝል ይሄዳል። ወአመሰዱስ በእዝል ጀምሮ ወአመሰዱስ ነስኦሙ ኢየሱስ ለጴጥሮስ እስከ ብሎ ኢየሱስ ብሎ ለጴጥሮስ ወለያዕቆብ ወለዮሐንስ በግዕዝ ያስገባና መጨረሻ ላይ በእዝል ይጨርሰዋል ይላሉ። ይህም ለደብረ ታቦር ሶስቱም ስልተ ዜማዎች ግዕዝ፣ እዝል፣ አራራይ በአንድ መዝሙር ላይ መባላቸው፣ መዘመራቸው፣ መነገራቸው በዕለተ ደብረ ታቦር ጌታ ብርሃነ መለኮቱን ለሐዋርያት ለጴጥሮስ፣ ለያዕቆብ፣ ለዮሐንስ ወደ ተራራው ይዟቸው ወጥቶ ሌሎቹ ደግሞ ከተራራው ግርጌ ሆነው ብርሃነ መለኮቱን ሲገልጥ አብ በደመና ዝንቱ ውእቱ ወልዴ ብሎ ብርሃነ መለኮቱን የገለጠውን እሱን ኢየሱስ ክርስቶስን የምወልደው ልጄ እሱ ነው፣ ይህ ነው፣ እሱን ስሙት ብሎ መናገሩን ለማጠየቅ በባህሪ በመለኮት በፈቃድ አንድ ሲሆኑ በስም በግብር በአካል ሶስት መሆናቸውን ለማሳየት በሶስት አርዕስተ ዜማ ግን ቃሉ አንድ ነው ሳይለወጥ ማለት ነው። የአንድነታቸው ስለሆነ እሱ የአንድነት ምሳሌ ስለሆነ ማለት ነው። ይሄንን ግዕዝና እዝል ነው የሚሉት መምህራን እውነት አላቸው። አይ ሶስቱም አሉበት የሚሉት መምህራን ሶስት ልክ ናቸው። ሁሉም ስህተት የለባቸው። ምክንያቱም በዕለተ ምንዳቤ ላይ አራራዩ ቡበይ ይላል፣ እዝሉ ደግሞ አይኑ ይላል። አይኑና ቡበይ ደግሞ በድምፅ በጉሮሮ ተመሳሳይ ጠባይ ነው ያላቸው። ግን ግዕዝ፣ እዝል፣ አራራይ ሁለቱንም አስተባብሮ የያዘ መዝሙር ነው የሚለው ከምስጢሩ ጋር አብሮ የሚሄድ ስለሆነ ይሄ የሚሉት መምህራን ቁጥራቸውም ብዙ ነው። መከራከሪያቸውም ይሄው ነው። የሶስቱ ስልተ ዜማ ትርጉማቸው ምንድን ነው? በመሰረቱ ግዕዝ፣ እዝል፣ አራራይ የሚባሉት ግዕዝ ማለት አንደኛ የመጀመሪያ ማለት ሲሆን እዝል ደግሞ በግዕዝ ላይ ተደርቦ የሚነገር ነው ማለት ነው። አራራይ ደግሞ የሚያራራ ማለት ነው። እንግዲህ ዜማ ብቻ ሳይሆን የሰው ልጅ ማንኛውም የሰው ልጅ የሚያወጣው ድምፅ እና እንስሳትም ጭምር የሚያወጡት ድምፅ ከነዚህ ከሶስቱ ስልተ ዜማዎች ውጭ አይደለም። ይህንን ቅዱስ አባ ጊዮርጊስ ለቅዱስ ያሬድ ባዘጋጀለት መዝሙር እስመ ለዓለም ነው የሚባለው፣ የቅዱስ ያሬድ ክብር በዓለት የሚባል እስመ ለዓለም ነው። እዛ ላይ ጠቅሶታል። ምን ብሎ ነው ያ ቃል ምንድን ነው የሚለው? አልቦ እምቅድሜሁ ወአልቦ እምድኅሬሁ ማህሌታይ ሰብ ከማሁ ያሬድ ካህን ይኬልህ ትንሣኤሁ እያአዱ እንስሳ ወሰብ እምነሰላስ ዜማሁ ይላል። ከቅዱስ ያሬድ ከሱ አስቀድሞም እንደሱ ያለ አልነበረም፣ ከሱ በኋላም እንደሱ ያለ አልተፈጠረም፣ የለም እንደ ቅዱስ ያሬድ ያለ። ይህ የአባ ጊዮርጊስ ድርሰት ነው። የሰው ልጅም ብቻ ሳይሆን እንስሳት አራዊትም አእዋፍም ጭምር ከነዚህ ከሶስቱ ዜማዎች ቅዱስ ያሬድ ከሰየማቸው ቅዱስ ያሬድ ካዜማቸው ከሶስቱ ስልተ ዜማዎች ውጪ ሊሆን አይችልም ይላል። ይሄ አባ ጊዮርጊስ ለቅዱስ ያሬድ የደረሰው ድርሰት ነው። እስመ ለዓለም ከተማ ውስጥ የሚገኝ ነው። ሶስቱ ስልተ ዜማዎች የምን ምሳሌ ናቸው? ከዚህ ግዕዝ፣ እዝል፣ አራራይ የአብ የወልድ የመንፈስ ቅዱስ ምሳሌ መሆናቸው በምን ይታወቃል የሚል ጥያቄ ቢነሳ በቅዳሴ ወቅት ካህኑ በአብይ ዜማ የሚለው ትልቅ ምስክር ነው። እሱ ያ ዜማ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ማለት ነው። አሃዱ አብ ቅዱስ ግዕዝ ነው፣ በግዕዝ ዜማ ነው የሚባለው። አሃዱ ወልድ ቅዱስ እዝል ነው።
አሐዱ ውእቱ መንፈስ ቅዱስ ሲል እንደገና በአራራይ ነው። ስለዚህ ግዕዝ የአብ ምሳሌ ነው፣ እዝል ደግሞ የወልድ ምሳሌ ነው፣ አራራይ ደግሞ የመንፈስ ቅዱስ ምሳሌ ሆኖ ነው የሚነገረው ማለት ነው። የድጓ ዘሩና ዜማ ምንጩ ምንድን ነው? የዚህ ምንጩ መንፈስ ቅዱስ ነው። ግልጽ ነው። ይሄ ቅዱስ ያሬድ ከየትም አይደለም የሚያገኘው። ከቅዱስ ያሬድ በፊት በሰው ልጅ አንደበት ተሰምቶም ታይቶም አይታወቅም። በመላእክት ዓለም ያለ ነው ይሄ ዜማ። ስለዚህ ቅዱስ ያሬድ ለዜማው ምንጭ የሆነው ለማህሌቱ ምንጭ የሆነው መንፈስ ቅዱስ ነው ማለት ነው። ደግሞ ያንን በመንፈስ ቅዱስ አስገኝነት በመንፈስ ቅዱስ ተገልጦለት ከመላእክት የሰማውን ዜማ ቅዱስ ያሬድ ሁል ጊዜ በተመስጦ በአድናቆት ነበር የሚያዜመው። ምክንያቱም ከ22ቱ አርዕስተ ዜማዎች ውስጥ በዋናነት የመጀመሪያው ዋዜማ ነው የሚባለው። ዋዜማ የሚባለው የአድናቆት ስያሜ ነው። ቅዱስ ያሬድ ዋይ ዜማ ዘሰማይኮ በሰማይ መላእክት ቅዱሳን ብሎ ከቅዱሳን ንዑዳን ክቡራን ከሆኑ ከመላእክት የሰማሁት ዜማ ምን ይደንቅ ምን ይረቅ እያለ ሁል ጊዜ እየተደነቀ ነው። በማህሌትም ጊዜ በተመስጦ የሚያገለግልበት የሚዘምርበት ማለት ነው። ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። መንፈስ ቅዱስ ይሁን እንጂ ምንጩ ግን ከቅዱሳት መጻሕፍት ቃል ይወስዳል ቅዱስ ያሬድ። ቃል ወስዶ ግን ከነዚህ ከሶስቱ ዜማዎች ውጭ አይወጣም። በግዕዝ በእዝል በአራራይ ነው። ከብሉያትም ከሐዲሳትም ይወስዳል፣ ከድርሳናትም ከገድላትም ይወስዳል። እንደያገባቡ ልናየው እንችላለን። ከቅዱሳት መጻሕፍት የረዘመውን አሳጥረው ሊወስደው ይችላል። ዜማ እንዳይሰብር አድርጎ በዜማ ልክ አድርጎ ይወስደዋል። ያጠረውን ደግሞ ያስረዝመዋል። ያልተብራራውን ያልተተረጎመውን ደግሞ ሊተረጉመው ይችላል። ቅዱስ ያሬድ ተርጉሞ ሊያዜመው ይችላል። መተርጉምም ነው ቅዱስ ያሬድ። የዜማ ሰው ብቻ አይደለም፣ ባለቅኔም ነው ቅዱስ ያሬድ። እዚሁ ሁሉም እዚሁ ጋር ይገኛል፣ እናገኛቸዋለን። ድጓ ውስጥ አሉ፣ ቅኔውም አለ፣ ትርጓሜውም አለ። ዜማው ጋር ድጓ ዜማ ብቻ የያዘ ነገር አይደለም። ብዙ ነገሮችን ብዙ እምቅ ነገሮችን የያዘ ነው። ቅዱስ ያሬድ ከብሉያትም ከሐዲሳትም እያመጣ እንዳዜመ አባ ጊዮርጊስ አሁንም እግዚአብሔር ነግሰ በሚባለው ድርሰት ውስጥ አንድ ድርሰት ደርሷል ለቅዱስ ያሬድ። እግዚአብሔር ነግሰ ነው የሚባለው። ያሬድ ማሌታይ ለእግዚአብሔር ካህኑ ስብሐተ ትንሣኤ ዘይዜኑ ኦሪት ቶታኑ ወንጌል አሳእኑ ትርዳአነ ናአ በህዬ መካኑ ከመጸበል ግሁሳነ ጸርነ ይኩኑ ይላል። ይሄ አባ ጊዮርጊስ ድርሰት ነው፣ ለቅዱስ ያሬድ ነው የደረሰለት። ቅዱስ ያሬድ ማዘቢያው ማሰሪያው ኦሪት፣ መጫሚያው መሰረቱ ደግሞ ሐዲስ ወንጌል እንደሆነ ነው እዚህ ጋር ቅዱስ ያሬድ የሚነግረን። ሙሉ ትርጉሙን ለመሄድ ጊዜም ለመቆጠብ ያህል ከአውዳችንም እንዳንወጣ ቅዱስ ያሬድ ከኦሪትና ከሐዲሳት ብቻ ሳይሆን ከገድላትም ከድርሳናትም እያመጣ ይደርሳል። ለምሳሌ አባ ሰላማ ከሳቴ ብርሃንን እንደ ቅዱስ ያሬድ የገለጣቸው የአገር ውስጥ ጸሐፊ የለም እስካሁን ድረስ። አባ ሰላማ ከሳቴ ብርሃን በስንክሳር ስማቸው ፍሬምናጦስ እንደነበረ በገድላቸውም ላይ ፍሬምናጦስ ይባል እንደነበር የመጀመሪያ ስማቸው ይታወቃል። በኋላ ወደ ግብፅ ሂደው ከእስክንድሪያ ተሹመው ሲመለሱ ከቅዱስ አትናቴዎስ ለጵጵስና ለኢትዮጵያ ጳጳስ ሆነው ሲሾሙ አባ ሰላማ ተብለዋል። ከሳቴ ብርሃን ብርሃን ገላጭ ብለዋቸዋል የኢትዮጵያ ሕዝብ ደግሞ። ቅዱስ ያሬድ እነዚህን ስሞች አንድ ላይ ፍሬምናጦስ ስሙ ለአባ ሰላማ ከሳቴ ብርሃን ይላል። የአባ ሰላማ ከሳቴ ብርሃን የመጀመሪያው የቀደመ ስሙ ፍሬምናጦስ ነበረ ማለት ነው። በኋላ አባ ሰላማ ተብሏል። ሶስቱንም ስማቸውን ነው የነገረን። ብዙ ድርሰት ደርሷል ለአባ ሰላማ ከሳቴ ብርሃን። የድርሰቶቹንም ቦታ ርዕስ ተሰጥቷቸው የተቀመጡት ታኅሳስ 28 ነው። አንዱ ታኅሳስ 28
በዓለ ሲመታቸው ነው የተሾሙት። ታኅሳስ 18 ቀን ነው አባ ሰላማ ከሳቴ ያን ምክንያት በማድረግ ነው ቅዱስ ያሬድ እዛ ላይ ሊነግረን የፈለገው የአባ ሰላማን ሹመት እንደገና በዓለ ሲመታቸውን እንደገና ለኢትዮጵያ ጳጳሱ ነው መሾማቸውን ብዙ ምስጢር ነው የያዘው። ለታሪክ ተመራማሪዎችም ጭምር የሚጠቅም ነው እዛ ውስጥ ያለው እዛ ታኅሳስ 18 ድጓ ላይ ያለው ኃይለ ቃል ሲታይ ማለት ነው። ሃይማኖትን ስላጸኑ 318 ሊቃውንት ቅዱስ ያሬድ ምን ብሎ ዘመረ? ስለ ሰለስቱ ምዕት እንደ ቅዱስ ያሬድ አድርጎ የተናገረላቸው የለም። በእውነት ብዙ ተብሎ ሊሆን ይችላል፣ ብዙ ተጽፏል፣ ብዙ ተሰብኳል፣ ብዙ ተነግሯል። ስለ ጉባኤ ኒቃያ የማይናገር ሰባኪ የለም። ስለ ጉባኤ ኒቃያ ያልጻፈም የለም። ብዙዎች ጽፈዋል። ግን እንደ ቅዱስ ያሬድ በሁለት መስመር የገለጠው ግን እስካሁን አላጋጠመኝም። በእውነት ምን ይላል? አስተጋቦሙን በሐውርት ይላል ሲጀምር። አስተጋቦሙን በሐውርት ከየአገሩ ሰበሰባቸው። እምጽባህ ወእምዓረብ ወመዝ ወባህር። እምጽባህ ወእምዓረብ ከምስራቅ እና ከምዕራብ፣ ወመዝ ወባህር። ከመስና ባህር ማለት የማዕዘን ማዕዘን የአቅጣጫዎች አቅጣጫ ናቸው። በምስራቅና በምዕራብ በሰሜንና በደቡብ መካከል ያሉ ናቸው። አሁን ቅዱስ ያሬድ እዚህ ጋር ወመስ ወባህር ሲል እምጽባህ ወእምዓረብ ብሎ ተነስቶ በዚያው እምደቡብ ወእምሰሜን ማለት ይችል ነበር። ይሄን ማለት አይደለም፣ ግን ምስጢር ስላለው ነው ወመስ ወባህር ያለው። ባህር ማለት ቅዱስ ያሬድ እዚህ ጋር ዕለቱን፣ በዓሉን፣ ሳምንቱን፣ ዘመኑን ነው አንድ ላይ ሊነግረን የፈለገው። ከሰኔ 25 እስከ መስከረም 26 እንደሚታወቀው በኢትዮጵያ ቤተ ክርስቲያን ይትባል ዘመነ ክረምት ነው የሚባለው። የክረምት ወቅት ነው። በክረምት ወቅት ደግሞ የሚዘመረው ዝማሬ፣ የሚባለው መዝሙር፣ የሚሰበከው ምስባክ፣ እያንዳንዱ ቤተክርስቲያን የሚሰጠው አገልግሎት በሙሉ ስለ ክረምት፣ ስለ ዝናብ፣ ስለ ደመና፣ ስለ ማያት፣ ስለ ባህር፣ ስለ አፍላግ ነው የሚነገረው። ወባህር ሲል ቅዱስ ያሬድ ሰምና ወርቅ ነው እዚህ ጋር የተናገረው። ህብር ይባላል በቅኔ ቤት እንዲህ አይነቱ አባባል። ባህር ሲል አንደኛ አቅጣጫውን እየነገረን ነው፣ ከዛም መጡ ለማለት ነው። ዋናው ግን ሊነግረን የፈለገው ደግሞ በህብረ ቃሉን ስናየው ደግሞ ወቅቱን ክረምቱን መንካት ስላለበት ነው። ባህር የምትለዋንም ጠቁሞ ሊያልፍ ነው። ሰው በአርአያ ሥላሴ ሲፈጠር አዋቂ ነፍስን ከእግዚአብሔር ዘንድ ተቀብሏል። ስለዚህ ቅዱስ ያሬድ ከሰማይ የተቀበለው የሀገራችን መንፈሳዊ እውቀት እንዳይጠፋ መምህራን በተገቢው ጊዜና ቦታ ደቀ መዛሙርትን ቢያስተምሩ፣ ምእመናን በፍቅረ እግዚአብሔርና ፍቅረ ሀገር የሚያሳድገውን ትምህርት እንዲማሩ ልጆቻቸውን ወደ ቤተ ክርስቲያን ቢልኳቸው ነገ ላይ ቤተ ክርስቲያኑንና ሀገሩን የሚወድ ሽማግሌን የሚያከብር ከሐሰት ይልቅ ለእውነት የሚኖር ጠቃሚ ትውልድ ማፍራት እንችላለን። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት እየጋበዝን የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ያጠናቀናል። እንዘይብሉ ቅዱስ 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 እግዚአብሔር